እንዲህ እያልን ወደ ማጠቃለያ ሰዓታችን ላይ ደርሰናል። አሁንም ግን ከሙሉዓለም ታከለ ጋር አብረን ያለነው አይደል? ቆንጆ አዲስ የመሃል ሙዚቃ የተለቀቀ አርብ የተለቀቀው አይደል? ቆንጆ ሙዚቃ ከቆንጆ ክሊፕ ጋር በደንብ እንግዳችን ሆነ ስለመጣ ደስ ብሎናል። እንኳን ደህና መጣ። እንኳን ደህና ቆያችሁ። አሁን ስለ ሌላም የለኝ ስለሌላም የለን ትንሽ እናንተ ተሳፋሪው ላይ በደንብ አላነሳ ነው። አርብ ዕለት በናሆም ሪከርድስ ተለቋልና በጣም ተወዳጅ ሆነ። ሁሌም ያንተ ሙዚቃዎች ይወደዳሉ። ለምንድን ነው ተብሎ ሲታሰብ እዚህ ውስጥ ፍቅር አለ። እግዚአብሔር ይመስገን። ሙዚቃዎችም ቶሎ ይያዛሉ፣ ለሰው ቶሎ ወደ ሰው ልብ ውስጥ ይገባሉ። ለዛ ነው ልብ ውስጥ ይገባል እንዲህ ያልኩት ለዛ ነውና ሙሌ በጣም ተወዳጅ ናቸው የፍቅር ሙዚቃዎች ይመስለኛል። የህንድ ፊልም ተጽዕኖ አድርጎባል። ማን የተናገረው ከምን የመነጨ ነው ብሎ ሲታሰብ ሙሌ የህንድ ፊልም ተጽዕኖ ሳያደርግበት አልቀረም ይባላል። እኔ በጣም ነው የምወደው ከበፊትም ጀምሮ የኤስአርኬ አድናቂ ነኝ። ኦሬዲ ደግሞ ሶንጎቻቸውም ወዳቸውም እነ አርጂት ሲንግ እነ አቲፍ አስለም እነ ሶኑ እና አኑ መሊክ በጣም ብዙም ወዳቸው ልክ ኢትዮጵያ ውስጥ እንደምጠራቸው ሙዚቀኞች ውጭ በጣም ወዳቸው ዘፋኞች አሉና የህንድ ፊልምና ሙዚቃ በጣም ከኔ ጋር ሪሌት አድርጎናል። ቸል 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 ሜሬ ሳቲ ሆ ሜሬ ሳቲ ቸል ቸል በሃራ አንተ አትስፈነው እሱ ይስፈነው። ደስ ይላል። ኧረ ይስፈነው እንዴ! ከሀሳቡ ጋር ይሄዳል አይደለ እንዴ? ሉክም ከልጉ ጋር ይሄዳል። ቸል ቸል ሜሬ ሳቲ እንድናከ እንዴ አንድ ፊልም አሰርተን እንምጣ እንዴ ህንድ እና ወሰድ ብናረገው አሪፍ ነው። ይቻላል። የብዙ ህንድ ዘፈን ትወዳለህ ግን እስቲ አንዱን በልልን። በልልን? አዎ አታውቀው? አልሰመደልከው? አልኩልኩም። እሱም አረለዋለሁ። ምንድነው የሚባለው ግጥሙ ላይ ስተት እንዳይፈጠር ሌላ ቋንቋም አይደለም እኛ ስለማንሰማ እንዴ ችግር የለም። እናንተ ኦዲየንስ ይሰማል። አሁን በሰዓት ቲክቶክ ላይ ራሱ ህንድኛ የሚናገሩ ህንድ አድማጮች አሉ እኮ መጣው። እኔ ፎሎ ማድረጋቸዋለሁ። ጎበዝ ልጆች የሚዘፍኑ ወደድከው እንጂ አሁን ብትሳሳት እኔ አሁን አላውቀውም። እንግዲህ ከተሳሳትኩ ይቅርታ። እንግዲህ ችግር हम तेरे बिना अब रह नहीं सकते तेरे बिना क्या वजूद मेरा तुझसे जुदा कर हो जाएंगे तो खुद से ही हो जाएंगे जुदा क्योंकि तुम भी हो अब तुम भी हो जिंदगी अब तुम भी हो ओ चैन भी मेरा दर्द भी तेरी आशिकी अब तुम भी हो በጣም ግን ይቅርታ የኛ ሀገር ዘፋኝ ነው። እንደው ከድሮ ተጽዕኖ ካረገብህም ከምትወደው አንድ አማርኛ ለመሰለው አሁን ኢንተርቪው የሚያደርጉት የህንድ ዘፋኝ ነው እንዳይሉ አንድ መለኛ ነሻሉ መቼም ላይ ገደሽ እስኪ ስጪኝ መላ አትሸሽጊኝ ባክሽ መቼም መለኛ ነሽ እስኪ ጀባ በይኝ እቴ በማከዳሽ ከልፍኝሽ አወየኝ። ዋው! ሙሌ ግን አስተዳደጉን ይንገረን። እኔ አሁን የት ሰፈር ልጅ እንደሆንክ አላውቅምና እስቲ የት ሰፈር ልጅ ነው? አሜሪካ ልበላት ወይስ አሜሪካ ግቢ ልበላት? ፍራንስ ልበላት? ያ የፈረንሳይ ለጋሲዮ ልጆች ነው። ኦኬ ናይስ። እንዴት ነበር ያደግከው? አስተዳደግክ ምን ይመስላል? ያ ልክ እንደማንኛውም በፊት ላይ ስፔሻሊ በፊት ድሮ 90ዎቹ ተብሎ እንደሚወሩ መጽሐፎች ላይ ሰዎች ቲክቶክ ላይ በአሁን ሰዓት በፊት ላይ ፌስቡክ ላይ እንደሚጽፉት ጭቃ አብክተን የቱቦ ውሃ ክረምት ሲመጣ ገድበን ቆርኪ ተጫውተን አባሮች ተጫውተን ሌባና ፖሊስ ተጫውተን ነፃነታችን ማለት 10 ክንድ ዋኝተን ጥንስስ አለ አባ ንጉስ ያለ ጎርጃ አለ። እኔ አሁን እነዚህን ጨዋታዎች አላውቃቸው። ጨዋታ እኮ አይደለም ዋና ናቸው። ወንዝ ነው። እዛ ላይ እንዋኝ ነበር። ወንዙ ላይ አሪፍ ነው። ወላጆች ሙዚቀኛ መሆን ስትፈልግ ምን አሉ? እንዴት ነበር ወደ ሙዚቃ የገባኸው? አያይዝ ቤተሰብ ፈቃደኛ አልነበር ማለት ኢንተረስት አልነበር። ሙሉ ኢንተረስት ያሳየኝም ነበር። ወንድሜ ግን ክራር ተጫዋች ስለነበረ በፊት
እሱ ደግሞ ድምፄንም ያገኘልኝም እሱ ነው፣ የሚያዝፍነኝም የነበረው እሱ ነው። እንደውም ሰው ጥሩ ይሉኝ ነበር፣ በትክክል አልዘፍነውም ነበር እሱ ሲሉና ከዛ የሆዲስ ማን ያለውን ያዘፍኑኝ ነበር። ትላልቅ ሰዎች ሰፈር ውስጥ ያዘፍኑኝ ነበር። ቤተሰብ በደንብ መቀበል የጀመረው የመጀመሪያ ሲንግል ተለቀው በጣም ብዙ ሰው የቤተሰቦቻቸው ራሱ እነሱ የሚያውቋቸው ዘመዶችን ጎረቤትም የሙሌ እናት ምናምን አላት አንድ ቀን ማዘርንና የሙሌ እናት እኮ አሉኝ። እንዴ ልጅሽ የምባል ልጅ አንተ የሙሌ እናት ልባል ይሄ ስራ ጥሩ ይሆናል ማለት ነው። በል እንግዲህ በርታ፣ ግን ያው ፈጣሪን አታስቀይም ምናምን ብላ ብዘምር ደስ ይላታል ማዘርና ሙሌ ያው እንደሚታወቀው ፈረንሳይ አካባቢ ብዙ ባለሙያዎች የፈለጉበት ቦታ ነው እና አንተ መነሻ ማን ነበረ? ሰው ተመልክተ አሪያ አለኝ የምትለው አለ ወይስ እንደሚባለው ጥበብ ጠርታ ነው? አዎ ጥበብማ ቅድም ደውላ ነበር የጠራችኝ እሷ ውጣ ያለችኝ። አይ እንዳልኩ ታላቅ ወንድሜ ነው ለኔ ሙዚቃን መጀመሪያ ፊል እንዳደረግ የሚያደርገኝ። ገና ከልጅነቴም ጎበዝ ክራር ተጫዋች ነበረ እና እሱ ክራር ሲጫወት እኔ ማብሬ የሚለውን ያስብለኝ ነበርና በሱ ነው እና በፊት እንዳልኩም ደግሞ የድሮ ሙዚቃዎች ይመቹኛል። ስቲልም እኔ ሶል ሙዚቃዎችን ማዳመጥ ወዳለሁ። እነ ሴሊን ዲዮን በጣም በቃ ይስቡኝ ነበር። ቋንቋውንም አላውቀውም ነበረ። እነ ሴሊን ዲዮን ቦይስ ቱ ሜኖች እንሰማቸው ነበረ። ደግሞ እነ ንዋይ በእኛ ሀገር ደግሞ እነ ንዋይ በዛ ሰዓት በጣም ነበር እና አረጋኸኝ ካሴት ፋዘር የሚገዛ ነበር። የኔ ደግሞ በደምብ ተመራጭ ሙዚቀኞች ደግሞ ቴዎድሮስ ታደሰና ሚልኮስ ናቸው እንሰማቸው ነበርና በጣም ደስ ይለኝ ነበር። ነጎሴም እኮ አሉ በዛ ሰዓት ሰው የሚያቀኝ በነጎሴ ዘፈን በዛ ሰዓት በነበረበት ሰዓት ኢቫንጋዲ በወጣ ሰዓት የእነሱን ዘፈን በመስፈን ነው ትምህርት ሰፈር ውስጥ የምታወቀው። ግን ውስጤ ግን የነበሩት እነሱ ናቸው። እንዳለው ዳኒ ብዙ ተወዳጅ ዘፈኖች አሉ፣ ብዙ ሰው ውስጥ የቀረ ዘፈኖች አሉ። ግን ካወጣቸው ዘፈኖች በቃ እኔን ይገልጸኛል ብለህ የምታስበው ዘፈን የትኛው? እኔ አጠቃላይ ማለት ይቻላል የፍቅር ዘፈኖች ነው ያሉ። ከአንድ ከሁለት ስራ በህብረት ከሰራኋቸውና አንድ ስራ በስተቀር እኔ በብዛት የፍቅር ዘፈኖች ነው የምዘፍነውና የፍቅር ስሜቱን ይሄ ፊሊንጉን ሰው ጋር ያለውን ካፕሎች ጋር ያለው ፍቅር ትክክለኛው ፍቅር ተጣልቶ መመለሱ ያለው ስሜት ብቻ ምንም ቢሆን ፍቅር ነው እና ያ ስሜት እኔ ሁሉም ሙዚቃዎች ይገልጹኛል ብዬ አስባለሁ። ግን ሞር እኔ ሻልሻለው ከኔ ጋር ሪሌት አድርጎ የወጣ ሙዚቃ ነው ብዬ አስባለሁ። በምን መንገድ ሻልሻለው ያልካት ሰው አለች ወይስ? እኔ ሻልሻለው ሲሰራ በዛ ሰዓት እኔ ሪሌሽንሺፕ ውስጥ ነበርኩኝ እና ደግሞ በዛ ዙሪያ ደግሞ ሐሳቦች ይነሱባት ነበር። ሰዎች እንደዚህ ነው ምንድነው ላምባሉ ያለበት ነገር አለ እንደዛ ተሰማ ነበር በዛ ሰዓት እና እንደዚህ ቦታ ነበርክ፣ እንደዚህ ቦታ ተገኘ ምናምን እንደዚህ ከዚህ ሐሳብ ነው የተነሳው። እንደዚህ ቦታ ነበርክ፣ እንደዚህ ተገኝታል፣ እንደዚህ ከእንትና ጋር ነበርክ ማላቃቸውም ማለት ጭራሽ ማላቃቸውም ስፍሮች ነው። ከዛ ይሄን ሰው እነዚህ ሰዎች በጣም እንደዚህ ያሉ አይምሮዋን እየቀየሩት ነው ያሉት ምናምን በሚለው ሐሳብ ውስጥ እኔ ሻልሻለሁ የሚለው ሐሳብ መጣ ነበር። አይገርምም? ግን ያው ብዙ የፍቅር ዘፈኖች ተጫውታል እና ሰዎች ውስጥም ገብታል፣ በፍቅር ገብታል። ግን ሙሌ አፍቅሮ በጣም ያውቃል። አዎ በደንብ ፍቅር እንግዲህ ስሜቱ ሁሉም ያፈቀረው ሰው ይረዳዋል። ደግሞ እንደ ደረጃ አለው ብዬ አስባለሁ የሚያፈቅርበት። ምክንያቱም እንዳፈቀረ የሚያገኝ ሰው ይኖራል። አፍቅሮ ብዙ ዓመት ልብ ውስጥ አፍኖ የሚቆይ ሰው ደግሞ ህመሙን እሱ ይረዳዋል ብዬ አስባለሁ። ያላገኘው ደግሞ በደንብ ይረዳዋል ብዬ አስባለሁ። እና በእኔ ውስጥም ያው መካከለኛው ላይ ያለው ስሜት ረጅም ጊዜ በመፈለጉ ከዛ ደግሞ ባለማግኘቱ ስፔሻሊ ይሄ መጀመሪያ ልጅነት ላይ የምትሰማ የመጀመሪያ ፍቅር ስሜት አለች አርገና ቲኔጀር ላይ ያለ ፈርስት ላቭ የሚባለው እሱ የዛኔ ነበርሽ አንቺ እንደዛ የለኝም አፍቅረሽ ታውቂያለሽ? እኔ ነግራኝ አታውቅም። አይ ያለ ይመስለኛል። አምጣህ ነው በየሳምንቱ ቀጥል። ያ ልጅነት ታይም ላይ ነበረው ያቺ ፊሊንግ አለች እና እንደውም በጣም ብዙ ቅድም ገጠመኝ ስትኝ እንደውም ሜይ ቢ እዛ ታይም ላይ ብዙ ገጠመኞች አሉኝ። እኔ አጫውተና መጀመሪያ ላይ በጣም መወዳት ልጅ ነበረች እና አላናግራትም። ከትምህርት ቤት እንደወጣው ሮጬ ልብሴን ቀየሬ ሰፈር ውስጥ ቀድማ እሷ የግል ትምህርት ቤት ስለምትማር ቀድማ አርፍዳ ትመጣለች። በዛ ሰፈር እኛ ቅርብ ብለው ሰፈር ልብሴን ቀየሬ ቁጭ እላለሁ። ስታልፍ አያታለሁ። ሌላ ምንም አላረግም። ያይን ፍቅር ምንም አላረግም። ስታልፍ ማየት ነው። እንደውም አንድ ቀን ጓደኛዬን የዛኔ ታስታውሰው ከሆነ ላቭሊ የሚባል ማስቲካ ነበረ። ላዩ ላይ እንትን ቴክስቶች አሉት፣ እዛ ላይ ጽሁፎች አሉት እና ከስከፍት ነው የምታውቀው ቴክስቱን። ወይ አይ ላቭ ዩ ይላል፣ ወይ አይ ኒድ ዩ ይላል፣ ወይ ደግሞ ዩ አር ሶ ቢዩቲፉል ይላል ኦር ሳምቲንግ የሆነ ነገር ይላል እና ምንም ይበላት ምንም ብዬ ልኬው
ተዋርዶ መጣ እሱ ማለት ነው። አንድ ማረሰው እሱ እድሏን አባከነች ግን አይ እንደዛው አላስብም። ምን አውቃለሁ እሷም እኮ እንቁ ትሆናለች ከዚህ በላይ ምን አውቃለሁ። ግን አንድ ሰሞን ምን ተፈጠረ መሰለህ በሰፈሯ ድንገት እያለፍን መሆኔን አስተዋልኩኝ ማለት እና በሯ ጋር ደርሻለሁ እና እኔ የተቀደደ ሸበጥ ነው ያደረኩት እና ጓደኛዬ ደግሞ የዚህ እኮ ጫማ አለ አዲስ አድርጎ ነበር። ልጅቷ ላታየኝ ላትወጣ ከቤት ጫማ ተቀያይሬ ከሱ ጋር ያለፍኩበትን አረሰው። ሼክም እኮ ላታረገኝ ትችላለች እና ያ ሞመንት ይገርመኛል። ይሄን ጫማ አድርጎ አለፈ እንዲባል ነው ስትካየችኝ በቃ ጫማዬን ብታየው በቃ ልክ ነው ገብቷል። የተቀደደ እየጎተትኩ ነበር ያለፍኩት እና ያን ሞመንት አረሰው እና የዛን ሰዓት የነበረው የፍቅር ስሜት ሁሌም ለመጻፍም ምን ለማለትም ያንደረድርሽ ያንን እያስታወስሽ ስትጽፊ ከዛ በኋላም እኮ ከፍ ያለም የተሻለም ስሜት ይመጣል። ደግሞ ማቹሪቲ ስትመጪ ደግሞ መውደድ ብቻ ማፍቀር ብቻ ሳይሆን ምን እሰጣታለሁ ምን እንደምትፈልገው ከዛስ በመልኩ ላውራት የሚለውን ደግሞ ትመጫለሽ። ደግሞ እዚህ ላይ ግን እንደው ማንሳት የፈለኩት ነገር ሀሳቦች ይመጡልሃል ለመጻፍ ግጥም ለመጻፍ እንዲሁም ዜማ ለመስራትና ከምን ተነስተ ነው እነዛን ግጥሞች መነሻ የሚሆኑ? ብዙ ግጥሞቼ ራሴ የጻፍኳቸው ከ180% ራሴ የጻፍኩት ግጥምና ዜሞቼ ራሴ የምሰራው ግጥሞቼን ጽፍ የነበርኩበት ሞመንቶች ናቸው። የሆነ እያለፍኩበት ያለው ሞመንት ነው የሚሆኑት በብዛት ጽፋቸው። የተለያዩ ግጥሞችን አሁን ይሻልሻለውን ቅድም አስረጃለሁ። ከዛ የኔ የምትለው ሰው የሆነ የነበርኩባቸው ፊሊንጎች ናቸው የሚሆኑት። ግን ያ ፊሊንግ የኔ ብቻ ላይሆን ይችላል፣ ጓደኛዬ እያሳለፈው ያለው ነገር ሊሆን ይችላል። ሲያማክረኝ ምናምን ሲበሳጭም ወይ ሲደሰትም ያለውን ስሜት የፍቅር ስሜቶችን እኔ ፊልም ማድረግ ወዳለሁ፣ ማዳመጥ ወዳለሁ። ሜቢ ህንድ ፊልም የወደድኩት ለዚህ ነው። በደንብ ፍቅር ፊልም ላይ በደንብ አላቸው የሆነ ነገር ስፔሻሊ በፊቶቹ። ዜማና ግጥም ለራስህ ትጽፋለህ፣ ዜማ ለራስህ ነው የምታወጣው። ግን ለሌላ ሰው ለመጻፍ ወይ ዜማ ለማውጣት እድሉ ነበረክ? አዎ እሰጣለሁ እኮ ማለት ሁሌ አይደል፣ ሁሌ አልሰራም። ይመጣሉ ብዙ ይጠይቀኛል እንዲሰራ። ግን የሆነ ሙድ አለ፣ የሆነ ታይም አለ፣ ሙድ አለ የምትሰሪበትና ለብዙ ሰዎች ሰጥቻለሁ እኮ ደስ ባለኝ ሰዓት። ከዜማና ከግጥም ዜማ እኔ ዜማ ኤኒ ታይም መስራት የምችለውና ከፊሊንግ ጋር የሚሄድ ነው እና የግጥሙንም ሀሳብ የሚያመጣው ዜማው ነው። የሆነ ያለሁበት ሙድ ላይ ሆኜ ዜማ ሰራ ቃላቶቹም በዛው ልክ ይመጣሉ። እንደዛ ይቀላል ዜማ ተፈጥሮለት ግጥም ወይስ ግጥም ከዛ ዜማ? እኔ እንደኔ አሰራር ዜማ ሰርቼ ነው ግጥም ብዙ ጊዜ የምሰራው። ግጥም ሲመጣ የራሱን የቻለ ዜማ ይፈጥራል። ግጥሙ የሚፈጥረው ዜማ ነው የሚሆነው። ዜማው የሚፈጥረው ግጥም ደግሞ ለእኔ የተሻለ ነው ብዬ አስባለሁ። ሙሌ እንደው አሁን ዘፋኝ ባይሆን እዚህ ጋር ባንቀመጥና ምን ይሆን ነበር? ሙሌ ምን ይሆን ነበረ? የፊልም ባለሙያ የሚሆን ይመስለኛል። እኔ ኢንዱስትሪያል ኤሌክትሪካል ማሽን ድራይቭ ነው ግራጁዌት ያደረኩት እና በቃ ኢንስታሌሽን ላይ እና ቢልዲንጎች ላይ ኢንስታሌሽን ላይ ማሽኖች ላይ የምሰራ ሰው ነበሩ። ምን አይነት ካራክተር ብታውን ደስ ይልሃል? ሞር ቪለን ካራክተሮች ይስቡኛል። ቤስት ቪለን ካራክተሮች ሳይ እሳባለሁ እና ሞር ሰው በሚያየኝ መልክ ሳይሆን በቃ በተቀየረ መልኩ በመጣ ፊልም ላይ ደስ ይለኛል እና ግን ቪለን ሲሆን ሞር ዶሚኔት የሚያደርግ ቪለን ካራክተር ደስ ይለኛል። አሁን ባትማን ላይ እንደማንረሳቸው እነ ባትማን ላይ ሀገራችን ላይ ደግሞ እነ ተፈጣሪ፣ አትፍረድ፣ ማይ ፌቨሬት አለማየሁ እንደዛ ነገሮች ላይ ብሰራ ደስ ይለኛል። አልበም እየተሰራ ነው። አልበም እየሰራ ነው። ኦልሬዲ አልቋል። አለቀ፣ ተጠናቀቀ። አልበም ትራክ ሰርተን ማስተራችን ይዘናል። ስንት ትራክ አለ? 12 ትራክ አለው እና ከፕሮዲሰሮች ጋር እየተነጋገርኩ ነው። መቼ ይወጣል? እንደኔ ግምት ወደ አመቱ መጨረሻ ማውጣት ፍላጎት አለኝ። እኔ ከፕሮዲሰሮች ጋር ያለኝ ስምምነትና የእነሱ ስኬጁል ጋር ተነጋግረን የምናደርገው ነው የሚወስነው። አርብ የተለቀቀው ነጠላ ዜማ እና ከናሆም ሪከርድስ ጋር ነው። ስለዚህ አልበሙ ላይ መነጋገር ሁኔታ አለ ወይስ ሌላ የምታስበው ነገር? ከናሆም ጋር ብዙ ዲስከሽን አለን። ናሆም ጋር ብዙ ነገር እናወራለን። ግን ያው ታይሙ ሲደርስ ይሻላል እንደዚህ አይነት ነገር። ከአንጋፋም ከአሁን ካሉትም ዘፋኞች ጋር ሙዚቀኞች ጋር ከማን ጋር በተሰራ ደስ ይላል? ቴዎድሮስ ታደሰ ከአንጋፋ ቴዎድሮስ ታደሰ ነፍሱን ይማረውና ሚልክ ወስናቸው የሉም እንጂ ብሰራ ደስ ይለኝ ነበር። ከሁለቱ ውጪ ግን ባልሰራ ደስ ይለኛል ከነሱ ጋር። እኔ ክብራቸውን ዝቅ ማድረግ ይመስለኛል። በጣም ነው የምወዳቸው፣ በጣም ነው የማከብራቸው። ማለት የሆነ ኳየር ቢያደርጉኝ ደስ ይለኛል። ጎበዝ ኳየር ላይ ጎበዝ ስለሆንኩኝ ኳየር ቢያደርጉኝ ደስ ይለኛል። እንግዲህ ባለሙያ ስትሆን ራስን ዝቅ ታደርጋለህ እንጂ ለእኛ ደግሞ በወጣቶች ውስጥ ጎበዝ ሙዚቀኛ ነህና እንደው ካለ
የሄድክባት ጊዜ ውስጥ እንደው ለወጣቱ የምታስተላልፈው መልእክት? ያው እኔ ብዙ ህይወት ውስጥ አልፌያለሁ። ያለፉትን አታነሳቸውም። ብዙ ህይወት ታልፋለህ። አሁን አዳዲስ ደግሞ ፈተና ቻሌንጆች ይኖራሉ። እነሱን ትጋፈጣለህ። እንደውም በቅርብ አንድ ጓደኛችን ያሲኖ ይዟት የመጣሽ ቃል አለችና የሞከርኩኝ ነው የሚለው እና በሙከራ ውስጥ ብዙ ነገር ማሳካት ይኖራል። ሜቢ ወደ ኋላ ዞር ስንል ነው ያደግንበትን ከፍታችንን የምናየውና ዝቅ ብሎና ምክንያቱም ዛሬ ነው የተቀመጥኩባት ወይ ደግሞ ሁሉም የሚያዳምጠኝም ወጣት በዚህ ሰዓት ቁጭ ብሎ እኔ የሚያይበኝ ሰዓት ላይ ምናልባት ትላንት የጸለየው ሲጠይቅ የነበረው ቦታ ላይ ነው ያለው እና ልክ ቦታው ላይ ስደርስ ደግሞ እኔ ሌላ ትልቅ ቦታ ነው ወደ ላይ ነው የማየው እመኛለሁ። ግን የደረስንበት ቦታ ተንፏቀን ትልቅ ቦታ እንደሆነ ማየት መቻል አለብን። ሙከራ ለማቆም መጣር ነው ሁሌም ለራስም አይሆን ፈጣሪ ማስቀደም ሌላው ያስባል። ሌላም የለኝ ሌላም የለኝ አርብ ወጣ። ቆንጆ ሙዚቃ ነው። አሁንም እዚህ ተጫወትክልን። ግን ስለ ሌላም የለኝ ስለ ክሊፑ ማውራት እንችላለን። ስለ እንዴት ተነሳሳክ ምን ማለት ነው ላንተ ምንድነው ስሜት ያለው ሌላ የለኝ የሚለው እንጫወት። ሌላም የለኝ እንደውም ለየት ባለ ሁኔታ ዜማው በጣም የቆየ ነው። 8 10 ከዛ በላይም ሊሆን ይችላል ዜማው እኔ ጋር ከተቀመጠ ሰርች ካስቀመጥኩትና ከዛ ሌላም የለኝ የምትለው ቃላት አብራው መታለችና ምን ለማለት እንደፈለኩ አላወኩም ነበርና እየጻፍኩት ግን ሞር እህቴን ነበር ሳስብ ነበር። ከእህቴ ጋር በጣም ሪሌት ያደርጋልና እሷን ነው የሚያስታውሰኝ። የጻፉኝ ግጥሙን ምናምን ቢከፈል ዋጋ ላንቺ አንድ ደስታ ይላል። ከዛ በኋላ ልቤ ከኔ አልፎ ላንቺ ቢመታ ይላል። ከዛ ሌላም የለኝ ይላታል። ከዛ በጣም ብዙ ሀሳቦች አሉት። መጀመሪያም አካባቢ ልቤ ያረሰውም ያረክሽውን ምናምን የከፈልሽልኝን ዋጋ አረሰውም ምናምን ብሎ አሁን ደግሞ የኔ ተራ ነው ምናምን ያለ ሲያወራ ሞር እህቴን ያስታውሰኝ ነበር እና ደግሞ ደውዬ ነግሬያታለሁ። ይሄ እንደዚህ ሙዚቃ የሰራው ነበረ ለሲንግልና ስሰማው እንደዛ ተሰማኝ ምናምን ነገር አለ። ከዛ በኋላ እንደውም ሌላም ሰው ሲሰብ እንደዚህ ሳወራቸው በቃ ታዲያ ለእህት ነው መሰራት ያለበት ምናምን አለ። ከዛ አይ ስራውን ስሰራ አውርቼ ሰራ የጀመርኩት እንደዛ አይደል ግን ፊሊንጌ እንደዛ ነው ምናምን አልኳቸውና እንደውም ጥሩ ስሜት ተሰምቶኝ የጻፍኩትና ለሷን በጋብዛትም ይሆናል ክሊፑ ሙሉን ላይ ገልጽ ይችላል ቪዲዮንና ለእናትሽም ይሆናል ብቻ ላንቺ ሁለታ ለከፈለልሽ ላረገልሽ ልክ የሆነ ቦታ ላይ ከፍ ብለሽ ስትቀመጪ አሁን ደግሞ የኔ ተራ ነው የምትይበት ሀሳብ ነውና በዛ መልኩ ነው ሙዚቃ የተሰራው። እህትህ ማን ትባላለች? የሽመቤት አከረ ሙያ ውስጥ እንግዲህ አንዳንዴ እንደዚህ እንዳልከው ስራ ያስገድዳል። አንተ ደግሞ አዘኸው ይሄ መልእክት ለህዝብ በዚህ አይነት መልኩ ነው መተላለፍ ያለበት ትላለህና እየሰራናቸው አሁን ተከታታይ ድራማ ላይም እጃችንን የደራሲውን እጅ ኦዲየንስ ይጠመዝዘዋል። ስለዚህ እንደው ይሄ አስገዳጅ ስሜት በሙያ ውስጥ እንዴት ትገልጿለህ? ልክ ነው? አው ምንድነው የሚባለው ልክ ስፔሻሊ አሁን ቅድም ስለ ወጣቶችም እንዳወራኸው በሰዓት ብዙ ወጣት እንጀራ አስገድዶት ማለት ነው በማይፈልገው ሙያ ውስጥ በማይፈልገው መንገድ ውስጥ የማይፈልገው ማንነት ውስጥ ይሄዳል። ያንን እኔ የሚለውን ነገር ፈጥሮ እኔ የሚለውን ነገር ለመስራት በሚዘጋጅበት ሰዓት ብዙ ነገር ልዝ ማድረግ አለበት፣ መተው አለበት። ቤተሰብ የሚያስተዳድር ሊሆን ይችላል፣ እህቱን የሚያስተምር እናት አባቱን የሚጦር ሊሆን ይችላል። ብዙ ልጆች አሉት፣ ወጣት ሊሆን ይችላል፣ ወጣትም ሆኖ ብዙ ልጆች አሉት ሊሆን ይችላል። እና እነዚህ ነገሮች ስታስባቸው ልክ ነው በቃ ግዴታ ነው ለህዝብ ብለህ ኦር ደግሞ ለኔ በቃ ስሜቴ ብለህ የምትሰራቸውን ወይ ደግሞ ፍላጎት እንዳታረግ የሚያስገድዱ የሚጎትቱ እግርን የሚያስሩ ነገሮች የህይወት ጉዳይ ነው፣ እንጀራ ጉዳይ ሌላ ምንም ሊሆን አይችልም። እና ፑሽ ካረገ ነገ የሚፈልገውን ነገር ማድረግ ይችላል። መጀመሪያ ግን መውጣት። ሙሌ እንግዲህ አልበም መስራት በጣም ከባድ ነው፣ ብዙ ጊዜም ይወስዳል። እና አልበምን ስትሰራ እንዴት ነበር? ከማጋ የተለያዩ ባለሙያዎች ያው ያንተ ብቻ ግጥምና ዜማ አይደለም እንደው ከነማጋ ሰራ እንዴት ተሰራ? ሁኔታውስ እንዴት ነበር? ረጅም መንገድ አለው። አልበም ሲጀመር እንደመጀመሪያ እንደውም ከያሙሉ ሞላ ጋር ነበር የጀመርነው አልበሙ። ከሱ ጋር የሰራድ ያለ በመሃል ፕሮዲዩሰር ተቀላቀለ ሐሳብ። ከዛ ደስ ተሳተፈበት። ኤርሚያስ ሞላ ይባላል። ያሙሉ ሞላ ወንድም አይደለም፣ ኤርሚያስ ሞላ ተሳትፎበታል። አሁን ደግሞ ጭማሪ ምናምን ብያለን ድጋሚ አልቋል ብያቸዋለሁ። ግን ያው አድ ታረጋለህ መቼስ አታልፍም አይደል? ይሄንን ሲንግል ስንሰራ ከብሩክ ተቀባ ጋር ነው የሰራነው። በጣም ጀግና ሙዚቀኛ ነው። በአሁኑ ሰዓት ካሉ ወጣቱ ሙዚቀኞች አሪፍ ስራ እየሰራ ያለ ልጅ ነውና ከሱ ጋር ስንሰራ አሻራዬን ማሳረፍ ፈልጋለሁ፣ አንተም ደግሞ ባለፈው ባስተካከል የምትለው ነበርና ልስራ ብሎኝ ብሩክ ተቀባም ገብቶበታል። እነዚህ አሁን
ፕሮዲውሰሮች ናቸው፣ አቀናባሪዎች ናቸው። ግጥም ላይ ያሬድ ሲሳይ ያለ ጎበዝ ልጅ ነው። በቲክቶክ ብዙ ሰው የሚያውቀው ግን በስነ ጽሁፉ ብዙ ሰው ያውቀው የፈረንሳይ ልጅ ነው ያሬድ ሲሳይ። ሙሉጌታ ዘሚካኤል የኔ ጓደኛ ነው፣ አክተር ነው። ብዙ ሰው ያውቀው፣ ኦዲየንሶቹ በደንብ ያውቁታል። በመጀመሪያው ማለዳ ከኮከቦች አሸናፊ ነው። በጣም ጎበዝ አክተር ነው። እሱም ተሳትፎበታል። ደስም እንዳልኩም ተሳትፏል። የደስ ወንድሙም ተሳትፎበታል። እኔም ተሳትፌበታለሁ በግጥም ሞር ዜማዎቹን ደግሞ እኔ የሰሯቸው ዜማዎቹ። ሙሌ እንደው ህይወትን እንዴት ታያታለህ? የምትገልጽበት መንገድ ምን አይነት? ማለት ውስብስብ ነው። ብዙ ሰው የሚገልጽበት መንገድ አለ እና የምታከብራቸው ሰዎች በጣም ትላልቅ ሰዎች የገለጹበትን መንገድ ስትሰማ አይምሮ ይከፋፈላል። ምክንያቱም ይሄ ልክ ነው፣ በዚህ መንገድ ነው ህይወት። ግን ለእኔ ጉዞ ነው ህይወት፣ መንገድ ነው እና በመንገድ ላይ ትወድቃለህ፣ ትነሳለህ፣ በጣም ብዙ ብር ታገኛለህ፣ ይሳካልሃል፣ የምትፈልጋቸውን ነገሮች ታደርጋለህ፣ ከዛ ታጣለህ፣ ከዛ አግኝቶ ማጣትን ታያለህ። በዳዴም ትሄዳለህ፣ ትራመዳለህ፣ ትሮጣለህ፣ ሊፍትም ታገኛለህ፣ መኪና ይኖርሃልም፣ ቶሎ ልደርስም ትችላለህ። ደርሰህ ደግሞ መንገድህም አይደለም ዩተርን አድርገህ ትባላለህ፣ ትመለሳለህ። ሶ ለእኔ ኢትስ አ ጆርኒ፣ በቃ ትልቅ መንገድ ነው። ሙሉ ዓለምን ከዛሬ 5 ዓመት የት ታየዋለህ? ዋላም የዛሬ 5 ዓመት እንግዲህ ፈጣሪ የሚወደው ቦታ ላይ እገኛለሁ እያስባለሁ። ያርግል። አሜን። ማለት በህይወት ጉዞ ላይ እንዳልከው ያው አሁን አላገባም፣ ሙሌ ያገባል፣ አልወለደም፣ ይወልዳል እየተባለ ይቀጥላል። መነሳት አለባቸው፣ በህይወቴ ውስጥ መመስገን አለባቸው እነዚህ ሰዎች የህይወት ታሪኮቼ ናቸው የምትለው ሰዎች እንደው እድሉን ብንሰጥ? ኧረ በጣም ብዙ ነው ያለው፣ ግን ያው የቻልኩትን ያህል አለው። ግን መጀመሪያው እናትና አባቴ ናቸው፣ ከፈጣሪ በታች ከመቤቴ በታች። ሁሌም እናትና አባቴ ለእኔ የሆነ አርአያዎቼ ናቸው። ትዳር የሚባለውን ነገር ሳስብ እንዳልጠላው፣ መጣላት፣ መኳረፍ ምናምን ብዙ ውጥንቅጥ አለው ትዳርና እሱ እንዳላሳስብ በጣም መቻቻል የሚባል ነገር እንዳለ፣ አንዱ ለአንዱ መኖር እንዳለ፣ ለእኔ ብለው ብዙ መስዋዕት እንደከፈሉ በህይወታቸው በጣም ትልቅ መስዋዕት ከፍለዋልና በነገራችን ላይ በእነሱ ላይ ትልቅ ዶክመንተሪ እያዘጋጀው ነው። እኔ በጣም ትልቅ ሰፊ ህይወትን ያሳለፉት ማዘርና ፋዘር እና ሰፊ ነው። ብጀምርልህ ጫፉን ብነግር በጣም ትልቅ ነው። ከአስመራ ጀምሮ አዲስ አበባ ድረስ ትልቅ ህይወት አሳልፈው ነው የመጡትና ፋዘርም ወታደር ነበር እና ትልቅ ህይወት አለ እነሱ ላይ ይጽፋለሁና ለእኔ ትልቅ አርአያዎቼ፣ መነሻዎቼ መመስገን አለባቸው። ለእኔ የኖሩልኝም እነሱ ናቸው። ከዛ ደግሞ ሞዳትን እህቴን ሰጥተውኛል፣ ወንድሞቼ ሰጥተውኛል። በእነሱ መሀል ደግሞ የእነሱን አይን ተከትላ መስዋዕትነትን አሳይታ መኖርን ከራሷ አልፋ ለወንድሞ የኖረች እህትም ደግሞ አለችኝ። እሷንም አመሰግናታለሁ። ከዛ ከቤተሰቦቼ ውጭ በጣም ወዳቸው ብዙ ጓደኞች አሉኝ። ዝቅ ስለማይወዱ ፈገግታዬን ብቻ የሚፈልጉ፣ ስቆጣ የሚደነግጡ፣ ማኩረፌን የማይፈልጉ፣ ደስቴ ለደስቴ ብዙ ነገር የሚያደርጉ፣ ራሳቸው የማይገኙበት ቦታ ተገኝተው እኔ ለማስደሰት የሚሞክሩ ብዙ ጓደኞች አሉኝ። እነሱንም አመሰግናቸዋለሁ። ከዛ በታች ደግሞ መጠቃላይ የኢትዮጵያን ሕዝብ ማመስገን ሁሌም ሳገኘ ማመስገን ፈልጋለሁ። እናንተም ደግሞ ስለጋበዛችኝ በጣም ነው ማመሰግናችሁ። መሰጠኝ የሆነ ነገር ውስጥ ከተትከኝ ያክብርልኝ። ስለዚህ በምን መሰነባበት? በማልኩልሽ ድምፁ የሙሌ አልናፈቀሽም? በጣም እኔማ ቀን ሙሉ የሰማሁት ነው፣ ግን አይጠጋም። በለንና በዚሁ እንገባለን። ማልኩልሽ በስምሽ ስም የለኝ ስሜ ነሽ። ተመኘው ካንቺ ጋራ የፍቅር ቤት ልሰራ። አዲስ ነው የጀመርነው አውቃለሁ፣ ይህን ጉዞ ያብዛልን በረከቱን። ማን ወድቆ ፍቅርን ይዞ ምኞቴ ተሳክቶልኝ የፍቅር ምርቃቴ ተድሬ ካንቺ ጋራ ናፈቀኝ መግባት ቤቴ። እናመሰግናለን። እንግዲህ ዘና ፈታ ያለው እሁዳችን በኢቢኤስ ከመላ የስቱዲዮ ባለሙያዎች ጋር ይሄንን ይመስል ነበር። ቀጣይ ሳምንት እዚሁ እንደዚሁ እስከምንገናኝ ቸር እንሰንብት።
ያለሽ ከጎኔ ከፍቶታ ያቅልቤ ደስተኛ ነው ሁሌ ይዘሽ ስለመጣሽ እድልን በሕይወቴ ቀና በፍቅራችን ያዘመመው ቤቴ ማልኩልሽ በስምሽ ስም የለኝ ስሜ ነሽ ተመኘው ካንቺ ጋራ የፍቅር ቤት ልሰራ ማልኩልሽ በስምሽ ስም የለኝ ስሜ ነሽ ተመኘው ካንቺ ጋራ የፍቅር ቤት ልሰራ አዲስ ነው የጀመርነው አውቃለሁ ይህን ጉዞ ያብዛልን በረከቱን ማን ወድቆ ፍቅርን ይዞ ምኞቴ ተሳክቶልኝ የፍቅር ምርቃቴ ተድሬ ካንቺ ጋራ ናፈቀኝ መግባት ቤቴ ስዳክር በፍለጋ ቃኔ ወጥቶ እስክደርስ ወደ አንቺ ጋር ልቤ ተናገረ አፍ አውጥቶ ሙላቴ እንደሆንሽ አንቺ አይቶ ያየሽን አይኔን ሳሚው እሱ ነው መሰረቴ ከልቤ ያደረሰው ስምሽን ላንደበቴ እጄንም እንዳትለቂኝ አቅፎሻል ልቤን ሰምቶ ሊያረጅ ነው ያጠበቀሽ በፍቅር ተወዳጅቶ በስምሽ ስም የለኝ ስሜ ነሽ ተመኘው ካንቺ ጋራ የፍቅር ቤት ልሰራ ማልኩልሽ በስምሽ ስም የለኝ ስሜ ነሽ ተመኘው ካንቺ ጋራ የፍቅር ቤት ልሰራ አዲስ ነው የጀመርነው አውቃ